ሃይ ሰላም የመሲቱ ላቢስ ሰዎች እንዴት ናችሁ? ደህና ናችሁ ወይ? ሰላም ምን ያለው ደህና ነኝ። ዛሬ ደግሞ እስኪ ቤት ውስጥ ስራ ስሰራ ላሳያችሁ በሚለው ትንሽ 3 ደቂቃ ቪዲዮ ይዤ መጥቻለሁ። የሚይም በጣም አስቸግራኝ ነበረ። በመጀመሪያ ያው ቁርስ ተበልቶ ምናምን ነበረ፣ ሻይም ጠንሰን ነበረ አትሉም? አዎ በሉን። ከዛ እቃውን ሲኒዎችን ጥብጥብ አረኩት። ከዛ በቃ በጣም አስቸግራኝ እነሳለሁ፣ ወደዛ ወስጣታለሁ፣ እመጣለሁ እዛ ጋር እቃውን ጥብጥብ አረኩት እላቸዋለሁ። ያው ኢትዮጵያ ውስጥ እንዲህ ነው የምንኖረው፣ እንደዚህ ማለት ነው። እቃው እንደዚህ በመዘፍዘፊያ ታጥቡታላችሁ፣ በእንትን ታደቁታላችሁ። ከዛ ደግሞ ለቅለቅ አድርጋችሁ እዛ ውርውር ታረጉታላችሁ። ውሃ ጨመርኩበት አነሳ እንዴ ምን ትላላችሁ? ምን ትላላችሁ ማለት ነው። እንግዲህ ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉና አበረታቱኝ በእናታችሁ ላይ። ያው ትልቁ ቻናል የጠፍቶብኝ ይሄ አዲሱ የከፈትኩት ነው ማለት ነው። ያው እርዳታችሁን እፈልጋለሁ፣ እንድከፍለኝ እፈልጋለሁ። ኢትዮጵያ ላይ ታውቃላችሁ እየሰራችሁም የመንግስት ሰራተኛ እንኳን የሚፈተንበት ሰዓት ነው። እንኳን እኔ ልጅ ይዤ ቤት የሚቀመጥበት ሰዓት ተውትና ማለት ነው። ስለዚህ በዚህም ደገፍ አድርጉኝ፣ እርዱኝ። እንደምን አስባችሁ ነው እና እቃዎቹ ትንሽ ነበረ። ያው መጀመሪያ ሳህኖቹን ሲኒዎችን ምናምን አጠብኩት። መጨረሻ ላይ ደግሞ ዲስቲዎችን ለቅለቅ አረኩት። ከዛ ደግሞ ቤቱን ወለውላለሁ። እየመቸግረኝ ነበር ፏ ብልጭ አድርጌ። ከዛ ወደ ምሳ ጉዞ ይገዛል። ያው ምሳ ስሰራ ምናምን አልተቀረጸም፣ ነገር ግን እያጠብኩ ነው ማለት ነው። ኢትዮጵያ ስትመጡ ኪችን ክብኔት ምናምን ከሌላ በቃ እንደዚህ አይነት ህይወት ነው የምንኖረው። እግዚአብሔር ይመስገን። ዋናው ምንድነው? ጤና፣ ሰላም፣ ፍቅር እሱ ስኖር ነው ሌላ ሁሉም ይደረሳል ማለት ነው። እዚህ ጋር ደግሞ በቃ ቤቱን ላሽ አረኩት። ውሃውን ልደፋ ውጭ ወጣሁ። ተመልሼ መጣሁ። ማስታጠቢያን እዛ አስቀመጥኩት፣ ወራትኩት። በቃ ህፃኗ በጣም አሰግረኝ ነው እንደዚህ ምራራጣው ማለት ነው። ከዛ ቤቱን ሊወለውል ነው ማለት ነው። ወንበሮችን ፈታ መዛፍዘፊያም እዛም እሽት በቃ ውሃው እንደፋለ በመስታጠቢያ ነው ሆን ማለት ያው ጋር እንዳጠፍኩበት እንደማ እንትን አይደለም። በጨርቅ ነው ምን ወለውለው እንደዚህ የቁም ማወልወላ አምጪ መዳሜ መወልወላ አልቋል። ዋትሽ ምን ሸይ ነው አይሰራም። ያለቀ ልብስ ታመጣላችሁ፣ በውሃ ትዘፈዝፋላችሁ፣ ቤቱን እሽት ታረጉታላችሁ። ያው የነሳ ጋር አስቸግራለች። ጠረጴዛ ስር እየገባች ስቃይን ነበር አሳየችው ማለት ነው። ሆኖም ግን ስራዬን አላቀምኩትም። ወደ ውጭ ወልውዬ ወጣሁ። ተመልሼ ደግሞ ወደ ውስጥ ወልውዬ ገባሁ። እሷን ወደዛ ጥግ አሳስኳት። እንዲህ አድርጌ ቤቱን ፏ ብልጭ አድርጌ በጣም አሰግረኝ ነበር። በጌታ በቃ አልተኛ ብላ የሚገርማችሁ 4 ሰዓት ምናምን ሆነ ነበር። እንደዚህ ሆኜ ነበር ማለት ነው። በዚህ መልኩ የሆነን ተከትለኝ ወጣች። እንግዲህ መልሻታለሁ፣ ወደ ውስጥ ወረውራታለሁ፣ ወደ ስራዬም ሮጣለሁ። ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ።